ጀላሶች ዛሬ ትቃጠላላችሁ፣ ዛሬ ረርድብን ነው የምትሉት። ብዙ ጊዜ ነው ያዩዋቸው ታውቃለህ። የሆነ አሁን እኔና ቅመሜ እኮ አልተጣላንም፣ አለመግባባት ነው ገብቷል። እኔ ስለምወዳት እንዴት ቅመሜ አብራኝ እያለች እንዴት ሁለት አልጋ ይኖራል ምናምን ስላልኩኝ ሊደብራቸው አይገባም። ከዛ ሰው ደግሞ ያቀሳስርልሻል ከስር 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 ከስር። እኛስ እርግብግብ አንሰማም። ቅመሜን የኔ ላድርግ ስላልኩ ነው የሁሉ ኮሽታ። እንግዲህ ሰምታችኋል። እነ ቆርጦ ቀጥል ማለት ነው። ሰላም ጤና ይስጥልኝ የኔ ውድ ቤተሰቦች፣ እንዴት አደራችሁ? እንደምን አረፈዳችሁ? አለን እግዚአብሔር ይመስገን። እንግዲህ ትላንትና ጨረቃዎቹ እንደዛ በመሆናቸው በስማም በጣም ኦዲየንስ ደስታውን አልቻለውም። ያ ማለት በላይኩ ማየት ትችላላችሁና በእውነት ይሄን ያክል ኦዲየንስ ነው የእናንተ ደስታ። ባይዘው የሰው መውደድ ይስጣችሁ ማርያምን። የነ ጨረቃዎቹ የእውነት እኔ እንጃ በጣም ነው የሚገርሙኝ። ከቡታጀራ ዩቲዩበሮች አይላ ከቡታጀራም ባይሆንም ከዩቲዩበሮች እንደነሱ የሚወደድ አለ ብዬ አላስብም። እውነቱ ለመናገር ሪከርድ የያዙ እነሱ አይደለም፣ አንደኛ ደረጃ የያዙ እነሱ ናቸው ብዬ አስባለሁኝ። ብዙ ሰብስክራይብ ያላቸው ራሱ እንደነሱ ይወደዳሉ ብዬ አላስብም። እና በእነሱ ማንም አይደራደርም። በተለይ ኦዲየንሶቻቸው በስማም እና የሰው መውደድ ይስጣችሁ፣ የሰው ፍቅር ይስጣችሁ። በተለይ እነሱ ቤተሰብ ወዶላችኋል። የእውነት ፍቅረኛችሁ ቤተሰቦቻችሁ ሲወድላችሁ ማርያምን ይህ በጣም በቃ ፈጣሪያቸውን ማመስገን ያለባችሁ። እና የእነሱ ደግሞ ሁለቱም ቤተሰቦቻቸውን በጣም ደስተኛ ናቸው። በጣም ማለት ነው። ከነሱ በላይ እነሱ ናቸው ደስተኛ ማለት ነው። እና ብሩኬ ጋሽዬ እንዴት እንደሚወደው እንዴት እንደሚያከብረው ታውቃላችሁ፣ ታያላችሁም። እና የብሩኬ ሆዱ እኔ ነኝ ማውቀው አለ እኮ እንዲህ በጣም የተከራከረለት አባት ማርያምን በስማ በጣም ነው የገረመኝ። እንደዚህ ያደርግም እያለ ሙሽዬም ራሱ ሀይሜ በጣም ነው የምትወዳት፣ በጣም ትወዳታለች። በስማ ሲጣሉ ራሱ ስትደውል ምንድነው ማታነሽልኝ እያለች ራሱ ትቆጣት ነበረ። እና ያ ማለት በቃ እንደ ልጇ ማለት ነው፣ እንደ ልጇ ነው የምታያት። ያው ሴት ልጅ የላትም አይደለ እንዴ? እኔ ጥሩ ልጅ አግኝቻለሁ ብዬ እያለች ነበረ ባለፈው የበዓል ቀን ማለት ነው። እና ቤተሰብ ይወደድላችሁ ፍቅረኛችሁ። ቤተሰብ ያልወደደላችሁ ፍቅረኛ ትዳር የሆነ ጊዜ ዞሮ ብሬክአፕ ማድረጉ አይቀርም። ቤተሰብን ያልወደደ ቤተሰብ ደስ ያላለውን ቤተሰብ ደስ ብሎት ያልመረቀውን ትዳር በእውነት የሆነ ጊዜ ብሬክአፕ ማድረጉ አይቀርም፣ የማይቀር ነው። ይህ ግልጽ ነው ማለት ነው። እና የእነሱ ደግሞ ቤተሰብ በጣም እየወደደላቸው ናቸው። ያው ትንሽ እነሱ ትዕቢት አለ፣ ፍቅር አለ፣ ምንድን ነው በቃ ያለ መሸነፍ አለ፣ እኔ እንጃ በቃ ፉክክር አለ ምናምን ነገር። ይሄ ሁሉ ቅናት አለ። ቅናት በስማ ሁለቱን ላይ ነው ቅናት ያለው። በተለይ ቅመም ማለት ነው ብሩኬ ከሌላ ሴት ጋራ በጭራሽ ልታየው አትፈልግም፣ በጭራሽ ማለት ነው። ትላንትና አያቻት አይደለ? ትላንት አይደለም ማየት ይቅርና መንካት ይቅርና ልታየው ማትፈልግ እንደሆነ ነው ያሳየችው ማለት ነው። እሱ ደግሞ በደንብ ያውቃታል እኮ፣ ሁለቱ በደንብ ይተዋወቃሉ፣ በደንብ ማለት ነው። እና ብዙ ሰው ይቀናል፣ በሚስቱ በባሉ ይቀናሉ። ግን የቅመምዬ ቅናት በስማማ ያምጣው ነው። እና ርግቶቹ ቅጥልን ያደረገቻቸው ትላንትና ማለት ነው። እንዲህ የሰው ደረት ምን አሳያቸው እነሱ ደረቱን ከፍተው ሀብሉን ለማሳየት ምናምን እያሉ ነበረና የሰው ደረት ነውር ነው፣ አይታይም አይደለ? እሱ ደረት ለቅመም ብቻ ነው። ደግሞ አሳየቻቸው ትላንትና ማለት ነው። እና ይመችሽ ለማንኛውም ቅመሜ ማለት ነው። ሌላው ስለ ትኬት ነበረ። ትኬቱ ውሸት ነው አልቆረጠምም እያላችሁ ነበረ። እሱ ውሸቱን እውነቱን የምናይ ይሆናል። ግን ደግሞ ለነሱ ኢዚ ነው እሱ አሁን የቅመምዬ ፓስፖርት የሁሉም ነገር በስልክ ነው አይደል? ኮፒ ሊኖረው ይችላል፣ የሷ የፓስፖርቷ ማለት ነው። ኮፒ ሊኖረው ይችላል፣ እንዲሁም ቪዛዋ ማለት ነው። ሶ የማሰራቱ ኢዚ እንደሆነ ልንገራችሁ ብዬ ነው። እውነት ይሁን ውሸት እሱ ዛሬ የምናይ ይሆናል ማለት ነው። እንደዚህ ያለችው አልሄድም ያለችው ሃይላይቱ ነው እንደምትሄድ ነው።
እና ከካሜራ ጀርባ ለምንድን ነው ሁሉም ነገር ለምን ይደብቁብናል? የተጀመረው ከካሜራ በፊት ነው ማለቅም ያለበት ከካሜራ ፊት ነው ብላችኋል። ኦፍኮርስ ልክ ናችሁ። ግን ደግሞ እሱ ያለው ምንድን ነው? ሁሉም ሰው ብሎታል። ጊዜ ውሰዱ ነው የተባሉት። አሁን በየቀኑ እየመጡ በየቀኑ በቃ የማይሆን ቃላት ነበረ እኮ እየተወራሩ የነበረው ማለት ነው። ለድራማው ራሱ ጊዜ ያስፈልገዋል ማለት እረፍት ጋብ ያስፈልገዋል። እንደ ድራማ እኮ ኤቭሪዴ አይለቀቅም አይደለ? አሁን ተከታታይ ድራማ አንዳንድ ድራማ ካልሆነ በስተቀር 1 ቀን 2 ቀን ተላልፎ ነው በሳምንትም የሚለቀቅ አለ አይደል? ያ ምንድነው ጋብ እንዲኖራቸው ማሰቢያ የሚያወሩትን ምናምን ጊዜ ስለሚያስፈልጋቸው ነው ማለት ነው። ኦልሬዲ ጨረቃዎቹ ከዚህ ድራማ ስለወጡ የእውነት በጣም ደስ ብሎናል። አም ሶ ሃፒ የእውነት በዚህ በጣም በሚያስጠላ ድራማ ስለጨረሱ ያው ጨርሷል ብዬ አስባለሁ። ተፈጸመ ባይባልም ተፈጸመ የሚባለው የኢየሩስ እርግዝና ነው። የኢየሩስ እርግዝና የት ሄዶ ነው ተፈጸመ የሚባለው? ተፈጸመ ሳይሆን ያው አለ አይደለ ብቻ አናቅም፣ በምን ወይ እንደሚያስተካክሉ ባናቅም፣ ግን ደግሞ እነሱ እንደዚህ ሆነው ስለመጡ ደስ ብሎናል። ኢየሩስ ግን እኔ አልተመቸችኝም በእውነት። በጣም ነገረኛ ናት፣ በጣም ኃይለኛ ናት፣ በጣም ምልህ አለባት፣ በጣም ፉክክር አለባት። ከማን እንደምትፎካከር ባይታወቅም ግን ከማትፎካከር ከማትችለው ሰው ጋራ ነው እየተፎካከረች ያለው ማለት ነው። ቅመም ራሱ አሳልፋ ራሱ ብሩኬ ብትሰጠው ራሱ ለሷ አይሆንም። ይህ ደግሞ ደጋግሞ ነግሯታልና እንግዲህ የምናየው ይሆናል የኢየሩስ መጨረሻ ማለት ነው።